ፕሮጀክት በጣም በአጭር ጊዜ የሚያልቅ ነው። 75 ቀን ብቻ ተሰጣችሁኝ አስረክባችኋለሁ እያለ ነው ብራይት ማለት ነው። ያ ማለት 75 ቀን ማለት 2 ወር ከ15 ቀን ማለት ነው። በዚህ አጭር ጊዜ ውስጥ አስረክባለሁ እያለ ነው። ነገር ግን የሚያስረክቡን ሁላችንም ለልማት ተባባሪ ስንሆን ነው። ያልፈረሱ ቤቶች ወይም ደግሞ ዳርና ዳር ያሉ ለልማት እንቅፋት የሆኑ ነገሮችን የሚመለከታችሁ አካሎች ስንተባበር ብራይት በአጭር ጊዜ ሰርቶ ያስረክበናል ማለት ነው። ስለዚህ ይህንን እና መሰል ሙያዊ ጉዳዮችን ደግሞ እዚህ የተከበሩ አቶ መሐመድ ሽፈራው የመካነ ሰላም ከተማ አስተዳደር የቤቶች ልማት ጽሕፈት ቤት ኃላፊ እዚህ አጠገቤ ይገኛሉ። እሳቸው ደግሞ እንግዲህ አጠቃላይ ፕሮጀክቱ ምን ይመስላል የሚለውን ነገር ግንዛቤ ይሰጡናል ማለት ነው። ወደ እሳቸው መራቸዋለሁ። እሺ፣ አመሰግናለሁ። ያው ይሄ ሰሞኑን ያው ይሄ ፕሮጀክት የመንገድ ኮሪደር ልማት ፕሮጀክት ነው። መካነ ሰላም ፒያሳ ንግድ ባንክ ቅርንጫፍ እስከ ጸደይ ባንክ ድረስ ነው የሚሰራው። በወዳ በኩልም ህብረት ስራ ማህበራት ስር ድረስ ነው። ከአስፋልቱ ግራና ቀኝ ነው የሚሰራው። ይሄ ፕሮጀክት የራሱ አረንጅመንት አለው ማለት ከአስፋልቱ ቀጥሎ ግሪን ነው። ከግሪን ቀጥሎ ደግሞ የሳይክል ነው። ከሳይክል ቀጥሎ ደግሞ እግረኛ ነው። ከዛ ደግሞ ሰፋ ያሉ ቦታዎች ደግሞ ግሪን ይሆናል። ወደ ቦረና ወረዳ መግቢያና ወደ ከተማ አስተዳደር መግቢያ ላይ ያው ኮብል አለ። ሌላው ቴራዞ የእግረኛ መንገድ ይሆንና ወደ ዋና እንትኖች ወደ ህንፃዎች መግቢያ ላይ ደግሞ የራሱ የእግረኛ መግቢያ መንገዶች አሉት። አንዳንድ አቋራጭ መንገዶች ደግሞ አንዳንድ ቦታ 10 ሜትር ላይ መንገዶች አብሮ ይሰራል ማለት ነው። ይሄ ፕሮጀክት ያው ትልቅ ፕሮጀክት ነው። ይሄን ስላችሁ ብዙ ማቴሪያሎችን እዚህ ቦታ ላይ ነው የምንጠቀመው። የኮንትራክተሩ ማመራረት ከዚህ በፊት ልምድ ያለው በሀይቅ ከተማ እና በሌሎች ከተሞች ኮሪደር ልማትን የሰራ ልምድ ያለው በመስፈርት ያው ተወዳድሮ ነው ይሄንን ድል ያገኙት ማለት ነው። ስለዚህ ይሄ ፕሮጀክት እንዲቃና ጥሩ ደረጃ እንዲደርስ የሁሉም ማህበረሰብ ትብብር ይጠይቃል ማለት ነው። ሁሉም ሰው ተባብሮ ይሄን ፕሮጀክት እውን ማድረግ ያስፈልጋል ማለት ነው። ሌላው ይሄ ፕሮጀክት እንደተባለው በአጭር ጊዜ ነው የሚጠናቀቀው። ጊዜው 75 ቀን ነው እንደተሰበው። ያው በዚህ በተባለው ቀን ጊዜ ገደብ እንዲጠናቀቅ የሁሉንም ትብብርና እገዛ የሚጠይቅ ነው ማለት ነው። ይሄ ፕሮጀክት ለመስራት ከዲዛይን ጀምሮ በእኛ ጽሕፈት ቤት ተዘጋጅቶ ነው። ይሄ ዲዛይን ተዘጋጅቶ ዞን አጽድቆት አይቶት መርምሮት አረጋግጦ ነው አምጥቶ ወደዚህ ስራ የደረስነውና ያው ይሄን ለመስራት ረጅም ጊዜ ፈጅቷል። አሁን ግን በአጭር ጊዜ እንደሚጠናቀቀው ተስፋ ማድረገውና የሁሉም እገዛ ይጠይቃል የሚል ሀሳብ አለ። ያመሰግናለሁ። እጅግ አድርገን እናመሰግናለን። በድጋሜ እንኳን ደስ ያላችሁ እያልን አሁን ደግሞ የቀሩ ሙያዊ ማብራሪያዎችንና እንዴት እንደሚሰሩት ኢንጂነር እንድሪስ የሱፍ እዚህ አጠገባችን ይገኛሉ ማለት ነው። ሙያዊ የሆኑ ነገሮችን ይነግሩናል ማለት ነው። ብራይት ጠቅላላ ስራ ተቋራጭ ስራ አስኪያጅ እንኳን ደህና መጣችሁ። ሁላችሁንም የስታፍ አባሎች እጅግ አድርገን እናመሰግናለን። እንኳን ከተማችንን እንደዚህ አይነት ውብ ዲዛይን እንሰራለን ብላችሁ በልበ ሙሉነት ስለመጣችሁ በድጋሜ በሰፊውና ልማት ወዳድ ህዝባችን እናመሰግናለን ማለት ነው። ሞራል ስጡልኝ አንዴ። እናመሰግናለን። እናመሰግናለን። ያው እንግዲህ መድረክ መሪው እንደተናገሩት የዚህ ከተማ ኮሪደር ልማት እኛም መተን ኢንቫይት ተደርገን ተጋብዘን ስንወዳደር በልበ ሙሉነት ነው። የመጀመሪያው አጋጣሚ ሆኖ የዛ አካባቢ ልጆች ነን። ስለዚህ ይሄን አካባቢ ይልማ ይመንደግ ይደግ ከሚሉት አቀንቃኞች አንዱ አካል ስለሆን ይሄን ደግሞ በእኛ መጀመሩና መተግበሩ በጣም ትንሽ ጅማሬ ናት። እንደ ትልቅ ስኬት ስለምናየው ይሄን ጅማሮ ይሄን እድል በማግኘታችን እዚህ ከተማም ህዝብ ጋር በመስራታችን በጣም ደስተኞች ነን። እናመሰግናለን።
በመቀጠል ከስራ አንጻር ያው እንደምታውቁት በተለያዩ ከተሞች ከትልልቅ እስከ ትንንሾቹ ከተማ አስተዳደሮች ካሉን ከተማ አስተዳደሮች ደቡብ ወሎ መካነ ሰላም ከተማ አስተዳደር በአፈጻጸምም ትልቅ ደረጃ ላይ ያለ እንደ ከተማም ትልቅ የሚጠበቅ ከተማ ነው። አጋጣሚ ሆኖ የዚህ ከተማ ለየት የሚያደርገው ዋናው ሩቲን የሆነውን ስራ አስፋልት ስራውን ማለት ነው ተሰርቷል። ስለዚህ እሱ ስለተሰራ ከአስፋልት ውጭ ያለውን የትራንስፖርቴሽን ሲስተሙ የኮሚኒቲ ሰርቪሱን የሚያሳልጡ ነገራቶች ላይ ነው ማለት ነው ትኩረት የተደረገው። ይሄ ዲዛይን እንደምትመለከቱት አልፎ አልፎ ይሄ ዲዛይን ምን ያካትታል? ከአስፋልት ቀጥሎ ያሉ የግሪነሪ ቦታዎች፣ የኤሌክትሪክ ፖሎች፣ የወኮይ የሳይክል ሌን። ስለዚህ እነዚህ ነገራቶች ልክ እንደ ማንኛውም ደሴ አዲስ አበባ እንደተሰሩት እንደምናያቸው ኤሌመንቶቹን ጠብቆ ሊሰራ የሚችል ዲዛይን የተሰራለት። ለምን ሩቲን የሆነው ነገር ስለተሰራ ዳርዳሮቹን የማስቀመጥ ነገር ኦልሬዲ ሊፈትን የሚችለው ሰርድ ፓርቲ የሶስተኛ ወገን ከሆነ ሶስተኛ ወገን ከለቀቀልን እኛ ለዚህ ከተማ ይችን ስራ ብንችል ከሁለታችን በፊት ካልቻልን ደግሞ በአግሪመንታችን ልክ ቶሎ ሰርተን በጥራትም በኳሊቲም ለማስረከብ ያው በእናንተ ፊት ቃል እንገባለን። ሲቀጥል ወደዚህ ከተማ ስንመጣ ያው በቅርብ እንዳያችሁት የኛ ድርጅት ሀይቅ ከተማ ላይ ጥሩ የሆነች ከፈታ ጥሩ የሆነ ጅማሮ አስፋልቱን ጨምሮ ሩቲን የሆነ ስራ ማለት ነው ሰርቷል። አሁን ጎን ለጎን እናንተ ከተማ ጋር ሀርቡ ከተማ ላይ እንደዚሁ በ134 ሚሊዮን ብር የያዝነው ፕሮጀክት አለ። እሱም እንደዚሁ እየሰራ ነው። ሁሉም ኮሪደር ልማቶች ናቸው። ሌሎች ከተሞች ላይ ፕሮፖዝ አድርገን እየሰራ ያለው መካነ ሰላምን እንደ ልዩ የምናየው አንደኛ በአጭር ጊዜ የሚጠናቀቅ ነው። ሌሎች ቦታዎች ላይ የአንድ ዓመት የፋይናንሱም ጉዳይ ስላለ ተሻጋሪ በጀት እየያዙ የአንድ ዓመት እና ከ8 ወር በላይ ያሉ የውል ጊዜዎች ናቸው ያሉ። መካነ ሰላም ላይ በጣም አጭር የውል ጊዜ ነው ያለው። ስለዚህ የህዝብ ኦልሬዲ ከ2 ወር በኋላ ይህንን የምታዩትን ነገር ባለን ስፔስ ልክ የማስረከብ ግዴታ አለብን። ይህንንም ሰርተን ለማስረከብ ያው እናንተ ፊት እንግዲህ ዛሬ ቃል ገብተናል። አላህ ያው ቃላችንን እንድንሞላ ያድርገን ነው የምንለው። አመሰግናለሁ። እጅግ አድርገን እናመሰግናለን። ኢንጂነር እንድሪስ የሱፍን የብራይት ጠቅላላ ስራ ተቋራጭ ስራ አስኪያጅን እንደው በድጋሚ አመስግኑልኝ። ሌላው ደግሞ የከተማችን አመራሮች በእውነቱ ይህንን ስራ ለመስራት የብዙ ዓመት ድልብ ስራ ነው። ይህንን ስራ ለመስራት ወደዚህ ቆራጥ ሀሳብ መግባታቸው እጅግ የሚያስመሰግናቸው ስለሆነ አንዴ ሞራል ስጡልኝ ይባካችሁ። እንግዲህ ፕሮግራማችን ወደ መጠናቀቁ ነው ሚልን በማስጀመሩ ማለት ነው በቆራጥነት። ምክንያቱም የረጅም ጊዜ ቅር ስለሆነ ዛሬ ወደ ተግባር ሊወርድ ስለሆነ ሁላችሁም አመራሮች እንኳን ደስ አላችሁ፣ ህዝቡም እንኳን ደስ አለን። አመሰግናለሁ። የተከበራችሁ የከተማ አስተዳደራችን ማህበረሰቦች፣ የተከበራችሁ በዚህ ፕሮግራም ላይ በክብር ተጠርታችሁ የተገኛችሁ ልዩ ልዩ አካላት፣ እንዲሁም ዛሬ በይፋ የምንጀምረው የምናስከፍተውን የከተማ አስተዳደራችንን ደረጃ በአንድ ከፍ ሊያደርግልን ይችላል ብለን ያሰብነውን የኮሪደር ልማት ሁላችንም ተሰባስበን ይህንን ፊታችን የምናየው ዲዛይን ሁላችንም በጉጉት ስንጠብቀው የነበረውን ዛሬ ቀኑ ሆኖ ፈጣሪ ፈቅዶልን በእንደዚህ መንገድ እንድናበስር እድሉን ለሰጠን ለፈጣሪ ምስጋናን እያቀረብ በተጨማሪ ግን አሁን ቅድም ሲናገሩ የነበረው ተቋራጭ እውነት ለመናገር ሀይቅ ላይ ከፍተኛ ስራ እየሰሩ እንዲሁም በደቡብ ወሎ ዞን ውስጥ በተለያዩ ቦታዎች የተሻለ ስራ እየሰሩ ያሉ ከብዙ ተቋራጮች አወዳድረን በስፈርቱ ጋብዛቸው የመጡ ስለሆነና እንዲሁም ደግሞ የሀገሩም ሰርዶ በሀገሩ በሬ በሚለው በተለይ የተማሩበትና ያደጉበት በተለያየ ምክንያት በማህበራዊ ግንኙነት ያላቸው አካባቢ በመሆኑ እኛ እንደ ከተማ አስተዳደር በተለየ መንገድ ጅማሬያችን ለቀጣይ ህዝባችን ተስፋ እንዲያደርግበት ህብረተሰቡ ዛሬ የምንጀምረው ብቻ ሳይሆን የምንቀጥለውን የበለጠ ኮንፊደንስ ኑሮ እንዲሰራ ሊያደርግ በሚችል አግባብ ኃላፊነት ወስደው ይሰራሉ ብዬ ስለማምን
ዛሬ አደራ የምናስተላልፍበት እንዲሁም ብዙ ጊዜ ፕሮጀክት ተጀምሮ የመጠናቀቅ ችግር አለ፣ ተጀምሮ የመቋረጥ ችግር አለ። ስለዚህ ይህ ፕሮጀክት ግን በእቅድም ስናስቀምጠው በካፒታልም በእቅዳችን አቅማችንን መጥነን ህዝባችንን አምነን ስለሆነ ፕሮጀክቱ በተጀመረው ጊዜ ተጀምሮ በተቀመጠው ጊዜ ይጠናቀቃል የሚል ሙሉ ተስፋ አለን። እዚህ የመጣነው አካላት ብቻ ሳይሆን ሰፊው የከተማችን ማህበረሰብ ደግሞ ከአሁን በፊት ለልማት በሚያደርገው አስተዋጽኦ ልክ በተለይ ይሄ ኮሪደር ልማት የከተሞችን ደረጃ በማሳደግና የምንጠይቀውን የተለያየ የከተማ የይደግልኝ ጥያቄ ጭምር እንደ መስፈርቱ ነው የሚያገለግል ስለሆነ ሁላችንም ተባባሪ በመሆን መንገዱ እንግዲህ እንደምታዩት በጣም ዘመናዊ ነው። ዋናው አስፋልት አለን። እንግዲህ ባለፈው ዓመት ለማጠናቀቅ ሞክረናል። ከዛ ቀጥሎ የግሪነሪ አለ፣ አረንጓዴ ልማት አለው። የአረንጓዴ ልማት እንግዲህ ቀጣይ ከምናስበው የከተማችን የውሃ አገልግሎት ጋር ተያይዞ አሁን በአሁኑ ሰዓት ክልሉ ገብቶ የውሃ ልማታችን ላይም እንደዚሁ ፕሮጀክቶች እየተሰሩ ነው ያሉት። ስለዚህ ተስፋ አድርገን ነው ይሄ ግሪነሪ ይኖረናል። ከግሪነሪ ቀጥሎ ደግሞ የሳይክል መንገድ ይኖረናል። የሳይክል መንገድ አለው። ከሳይክሉ ቀጥሎ ብታዩት የእግረኛ መንገድ አለው ማለት ነው። ስለዚህ በጣም ዘመናዊ መንገድ ነው እየገነባን ያለነው። ሌሎች ከተሞች ላይ አዲስ አበባ ላይ ሌላ ትልልቅ ሰፋፊ ከተማ ላይ የምናየው ለምን መካነ ሰላም አናየውም? ደሴ ላይ የምናየው ለምን መካነ ሰላም አናየውም ብለን ካለን ካፒታል አሟጠን እየጀመርነው ያለ ፕሮጀክት ስለሆነ ይሄ በተጀመረው ጊዜ በተባለው ጊዜ ተጀምሮ በተባለው ጊዜ እንዲጠናቀቅ ሁላችንም ርብርብ ድጋፍ ማድረግ ይጠይቀናል። እንዲሁም እዚህ ጋር የምታዩት ፋውንቴን አለ። እዚህ ጋር ነው የሚያርፈው። እነዚህ ቤቶች ከሁለት ቀን በኋላ ይነሳሉ። በዚህ ሁለት ቀን ሶስት ቀን አንስተው ትኩን ሰጥተናል። ከሶስተኛው ሀገር አጥርተናል። ይሄ ከተነሳ በኋላ እዚህ አካባቢ ላይ ፋውንቴን ይኖራል። ይሄ የምታየው ፋውንቴን ነው። ከፋውንቴኑ ቀጥሎ ወደ ቦረና መንገድ አካባቢ ላይ ደግሞ የመኪና ስቴሽንም የተለያየ ነገር አለና በጣም እውነት ለመናገር እዚህ አሁን ደብዞ እንደምታዩት ሳይሆን ነገ ስናየው የበለጠ ሁላችንም ከተማችንን በዚህ ከሆነ ለቀጣይ ልማት ደግሞ ሁላችንም ምን ማድረግ አለብን የሚል የቤት ስራ የሚሰጠን ስለሆነ እኔ ዛሬ በጣም ብዙ ጊዜ አመጣንበት። አሁን ግን በአጭር ጊዜ የፕሮጀክት ማኑ ትናንት ገብተው አዳራቸውን ሲጓዙ አድረው ዛሬ ነው የገቡልን። ከዛሬው ጀምሮ ግን በይፋ የተከፈተ መሆኑን እያበሰርን እንደ ከተማ አስተዳደርም ከጎናቸው ሆነን ምንም አይነት እንቅፋት እንዳይገጥማቸው ከጎናቸው ሆነን የምናስተባበር መሆኑን ባለሙያዎቻችን ዲዛይን ከመስራት ብቻ አይደለም ወርክ ስፔስ ላይ እየተገኙ ከተቋሮች ጎን ሆነው የሚያስቸግራቸውን ነገር ሁሉ ከህዝባችን ጋር ሆነን የምንፈታ ኮሚትመንት ያለ መሆኑን እየገለጽ ልማቱ ሻል ባለ መንገድ ቦረና በሚመጥን መንገድ ለትርፍ ሳይሆን ለስም ስም እንዲያስሩበት አደራ ነው የምለው። ህዝባችንም ይህም ብቻ ሳይሆን ጀምረን የምንቀጥለው ዋናው የመስመር መብራትን በህዝብ ተሳትፎ ከ32 ሚሊዮን ብር በላይ የሚያወጣ ከዩኒቨርሲቲ እስከ ቀበሌ 5 ድረስ የግራ ቀኝ ዋና መስመር ዝርጋታ ወደ ህዝብ ልንገባ እያሰብን ስለሆነ ህዝባችንን ይሄን ግሪነሪ ብቻ ሳይሆን ማሰብ ያለበት ሌሎች ልማቶችንም እንችላለን የሚለውን እንድትሰንቁልን አደራ ነው የሚለው። በጣም ደስ ብሎናል። እንደ ከተማ አስተዳደር መልካም የስራ ጊዜ ይሁንልን። እዚህ የተገኛችሁ ፀሐይ ላይ ልማታችሁ እንድታዩ ባለቤትነታችሁ እንድታረጋግጡ ጋብዘናችሁ የመጣችሁ ህዝባችን ነዋሪዎቻችን በጣም ነው የምናከብራችሁ። አመሰግናለሁ። እጅግ አድርገን እናመሰግናለን። ክቡር ከንቲባችን እባካችሁ አንዴ ሞራል ስጡልኝ። እንግዲህ በይፋ ተጀምሯል። መካነ ሰላም እንግዲህ በ1941 የተቋቋመች ነው። አንድ ጋሻ መሬት ሆና ነው የተቋቋመችው። ዛሬ እንደምታዩት ሰፍታለች። ስለዚህ ዛሬ ደግሞ ወደ አዲስ ምዕራፍ ተሸጋግራለች ማለት ነው። በድጋሚ እንኳን ደስ አላችሁ። ያው ስራው በይፋ ተጀምሯል ማለት ነው። እንደምትመለከቱት መካነ ሰላም ወደ አዲስ ምዕራፍ የምትሸጋገርበት የኮሪደር ልማት ፕሮግራም ጅምር ላይ ትገኛለች። እንኳን ደስ ያላችሁ። እናመሰግናለን። እንግዲህ በይፋ ኮሪደር ልማቱ ተጀምሯል ማለት ነው። የከተማችን ነዋሪዎች እንኳን ደስ አላችሁ። ከተማችንን አንድ ደረጃ ወደፊት የሚያራምድ ነው ማለት ነው።
እጅግ አድርገን እናመሰግናለን። እንግዲህ እንደምታዩት ያው በይፋ ተጀምሯል ማለት ነው። እጅግ አድርገን እናመሰግናለን። አንጸባራቂ የለበሳችሁ ወደዚህ ትመጡልናላችሁ ማለት ነው። እናመሰግናለን። የኮሪደር ልማቱ እንግዲህ በ75 ቀናት ውስጥ የሚያልቅ ነው ማለት ነው። በአጭር ጊዜ ነው። ፕሮጀክቱ እንግዲህ 34.6 ሚሊዮን ብር በጀት ተይዞለታል ማለት ነው። ተቋራጮች እንግዲህ እንደተናገሩት በአጭር ጊዜ ሲሆን ከተሰጠን ጊዜ በአጭር ጊዜ እናስረክባለን እያሉ ነው። ይሄ ደግሞ የሁላችንንም ትብብር ስለሚጠይቅ እጅግ አድርገን እናመሰግናለን። እንደምታዩት እንግዲህ በይፋ ተጀምሯል ማለት ነው። መካነ ሰላም ወደ አዲስ ምዕራፍ እናመሰግናለን። ወደዚህ እንፈልጋቸዋለን። ወደ አንጸባራቂ ወደዚህ ትመጣላችሁ። Ajá.